እኛ በክርስቶስ ክርስቶስ ደግሞ በእኛ የሚል ርዕስ ነው የምንማማረው። እኛ በክርስቶስ ክርስቶስ ደግሞ በእኛ። ይሄ ሚስጥር ሲገባን የተትረፈረፈ በእረፍት የተሞላ የክርስትና ኑሮ በእያንዳንዳችን ይገለጣል ማለት ነው። ዘን ይህንን ትምህርት የምናጠናበት ሁለት ምክንያቶች አሉን። አንደኛው ምክንያታችን እግዚአብሔር በክርስቶስ ምን እንዳደረገንና ማን እንደሆንን ለማወቅና ለእርሱም ደግሞ የሚገባውን ክብር ለመስጠት። ይህንን ትምህርት በምናጠናበት ጊዜ በክርስቶስ ኢየሱስ እግዚአብሔር ምን እንዳደረገን፣ በክርስቶስ ኢየሱስ እግዚአብሔር የቆጠረልን ብሌሲንግ ምንድን ነው፣ በክርስቶስ ኢየሱስ ምንድን ያደረገን፣ እኛ እስከዚያ የተነሳ ምን ሆነናል፣ ይህንን እውነት መረዳት አለብን። ምክንያቱም ማንነታችንን ስናቅ ነው ለማንነታችን የሚመጥን ክርስቲያናዊ ምልልስ በእያንዳንዳችን የሚገለጠው። ምልልሳችን የእውቀታችንን ያክላል። ማንነታችንን ማወቅ አለብን። ለዚያ ነው አንድ ጽሑፍ ላይ ምን ይላል? እግዚአብሔር በክርስቶስ ኢየሱስ ማንና ምን እንዳደረገው የማያውቅ ክርስቲያን ሁሉ በሞላበት ድግስ ቤት ውስጥ ሆኖ በረሃብ የሚሞትን ሰው ይመስላል ይላል። ስለዚህ ማንነታችንን ማወቅ አለብን። በክርስቶስ ኢየሱስ ስናምን እግዚአብሔር ምንድነው ያደረገን? በክርስቶስ ኢየሱስ ስናምን እግዚአብሔር ምንድነው እኛ ላይ የፈጸመው ነገር? እነዚህን እውነቶች ማወቅ አለብን። ያን ጊዜ ማንነታችንን ስናቅ፣ ልካችንን ስናቅ፣ በክርስቶስ ኢየሱስ ምንና ማን እንደተደረግን ስንረዳ ያን ጊዜ ለማንነታችን የሚመጥን ክርስቲያናዊ ምልልስ በእያንዳንዳችን ይገለጣል። አያችሁ፣ ምክንያቱም በብሉይም ሆነ በአዲስ ኪዳን በመጽሐፍ ቅዱስ ውስጥ ዕውቀት በጣም ወሳኝ ነገር ነው። ሕዝቤ ዕውቀት ከማጣቱ የተነሳ ምን ብሏል? ጠፍቷል። ነፍስ ዕውቀት የሌለባት ትሆን ዘንድ ምን አይደለም? ፈቃድ አይደለም ብሏል እግዚአብሔር። ሐዋርያው ጳውሎስ ደግሞ ሮሜ ምዕራፍ 12 ከቁጥር 2 ጀምሮ በእግዚአብሔር ቃል ዕውቀት በአእምሮ መታደስ ምን እንድንለወጥ መክሮናል። በእግዚአብሔር ቃል ዕውቀት በአእምሮ መታደስ ስንለወጥ፣ ለነፍሳችን ከቅዱስ ቃሉ መረጃን ስናቀብላት፣ ማንነታችንን ስናውቅ፣ በክርስቶስ ኢየሱስ እግዚአብሔር ምንና ማን እንዳደረገን ስንረዳ፣ ያን ጊዜ ለማንነታችን የሚመጥን ክርስቲያናዊ ምልልስ ይገለጣል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ በተለይ አዲሱ መደበኛ ትርጉም የሚለው ነገር አለ። አዲሱ መደበኛ ትርጉም ቆንጆ አድርጎ እዛ ላይ ያስቀምጦታል። በክርስቶስ ኢየሱስ ለመሆን የበቃችሁት ከእርሱ ከእግዚአብሔር የተነሳ ነው ይላል። እንግዲህ በማ የሚለው ነው ምን? በክርስቶስ እና ክርስቶስ ደግሞ በማ? በእኛ። እኛ በክርስቶስ ክርስቶስ ደግሞ በእኛ የሚለውን ነው እንግዲህ የምንመለከተው። ከዚህ የተነሳ በክርስቶስ ለመሆን የበቃችሁት፣ በእርሱ በክርስቶስ ውስጥ ለመሆን የበቃችሁት ከእግዚአብሔር የተነሳ ነው። እርሱ ክርስቶስ ከእግዚአብሔር ዘንድ ለኛ ጥበባችን፣ ጽድቃችን፣ ቅድስናችንና ምናችን ነው? ቤዛነታችን ነው። ጌታ ይመስገን። በክርስቶስ ለመሆን የበቃችሁት ከጾም ጸሎታችሁ የተነሳ ነው አይልም። ሰው የትኛውንም ሃይማኖታዊ ስርዓት በመፈጸምና ሕግጋትን በመጠበቅ በክርስቶስ ውስጥ ሊጠቀለል አይችልም። በክርስቶስ ውስጥ መሆን የምንችለው በእግዚአብሔር የማዳን ሥራ ብቻና ብቻ ነው። ምክንያቱም በእኛ ደህንነት ውስጥ የእኛ ተሳትፎ ፈጽሞ የለበትም። ከዚህ የተነሳ በክርስቶስ ኢየሱስ ለመሆን የበቃችሁት ከእርሱ ከእግዚአብሔር የተነሳ ነው። እርሱ ክርስቶስ ኢየሱስ ከእግዚአብሔር ዘንድ ለኛ ጽድቃችን፣ ቅድስናችን፣ ጥበባችንና ቤዛነታችን። ስለዚህ ቅድስና የሆነ ነገር አይደለም። ቅድስና ፐርሰን ነው። እርሱም የናዝሬቱ ኢየሱስ ነው። ጽድቃችን ነገር አይደለም። ጽድቃችን ፐርሰን ነው። እርሱ ማን ነው? ጌታችን ኢየሱስ ክርስቶስ ነው። እግዚአብሔር በአዲስ ኪዳን ሁላችንንም አይደንቲፋይ ያደረገን ከማን ጋር ነው? ከክርስቶስ ጋር ነው። የተቀበለን በማን ልክ ነው? በክርስቶስ ልክ ነው። የቆጠረልን የማንን ነው? የክርስቶስን ነው። በማን ውስጥ ነው የጨመረን? በክርስቶስ ውስጥ ነው የጨመረን። አባባ በኢየሱስ ክርስቶስ ስም እናመሰግናለን። ስለዚህ ማንነታችንን እንዲህ አድርጎታል። ልካችንን ክርስቶስ አድርጎታል። ጽድቃችን ክርስቶስ፣ ጥበባችን ክርስቶስ፣ ቅድስናችን ክርስቶስ፣ ቤዛነታችን ክርስቶስ፣ ልጆች የተደረግነው በክርስቶስ፣ የጸደቅነው በክርስቶስ፣ ተቀባይነትን ያገኘነው በክርስቶስ ነው። ስለዚህ ይሄ
የትምህርቱ የመጀመሪያ ምክንያታችን ሲሆን ሁለተኛ ምክንያታችን ደግሞ ክርስቶስ በእኛ ውስጥ ለመኖር እንደመጣና ለእርሱ ደግሞ ቦታ ለመልቀቅ ከትግል ኑሮ ለመውጣትና የእረፍትን ክርስቲያናዊ ኑሮ ለማጣጣም ማለት ነው። አብዛኛው ሰው የመጀመሪያው ሬቨሌሽን ደርሶታል። በክርስቶስ ማነህ የሚለው በሞላም በጎደለም ትንሽ ሰምቶታል። ክርስቶስ ግን በእኛ የሚለው ነገር ላይ ብዙ ችግር አለ። እኛ በክርስቶስ እንደሆነ ሁሉ ክርስቶስ ደግሞ በማን ውስጥ ነው? በእኛ ውስጥ ነው። ስለዚህ ሐዋርያው ጳውሎስ ምን አለ? እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በማ በእኔ። አያችሁ፣ እኛ በክርስቶስ ውስጥ እንደገባ ነው ሁሉ ክርስቶስ ደግሞ በማን ውስጥ አለ? በእኛ ውስጥ። ያን ጊዜ በእኛ ውስጥ የገባው ኑሮውን ሊኖር ነው እንጂ ካንተ ጋር ተባብሮ ሊኖር አይደለም። ተባብረህ እንዳልዳንከው ተባብረህ ልትኖር አትችልም። መስቀሉ ላይ አንዳች ተሳትፎ አድርገህ ቢሆን ኖሮ ኑሮህንም ከክርስቶስ ጋር ተባብረህ ነበር የምትኖረው። መስቀሉ ላይ የኛ ተሳትፎ ከሌለ የክርስትና ምልልስ ላይም የኛ ተሳትፎ የለም። ስለዚህ ሐዋርያው የክርስትና መገለጥ ወደ እርሱ ሲመጣ ምን አለ? አሁን እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ውስጥ ሕያው ሆኖ ይኖራል። አሁን የምኖረው ኖሮ በወደደኝና ራሱን ስለ እኔ አሳልፎ በሰጠኝ በእግዚአብሔር ልጅ ላይ ባለኝ ምንድነው? እምነት ነው። ስለዚህ ክርስቶስ በእኛ ውስጥ ሊኖር እንደመጣ በመረዳት ፈቃድ፣ ስሜት፣ ዕውቀታችንን ለእርሱ አሳልፈን ሰጥተን የረፍትን ክርስትና ኢንጆይ እናድርግ። ከእርሱ ጋር ተባብረን እንድንኖር አልተጠራንም። ያለ እርሱ ክርስትናን ለመኖር ስናስብ ትግል ይሆንብናል። ከዚህ የተነሳ እኛ በክርስቶስ ክርስቶስ ደግሞ በእኛ የሚለውን እውነት የተረዳ ክርስቲያን የተትረፈረፈ የእረፍት የሆነ አስደሳች የሆነ የክርስትና ሕይወት ይገለጥበታል። ዛሬ የምንመለከተው አንደኛውን ሐሳብ ነው፣ እኛ በክርስቶስ የሚለውን ማለት ነው። ነገ ላይ ጌታ ቢፈቅድ ደግሞ ክርስቶስ በእኛ የሚለውን እንረዳለን። አባባ አቅም ጨምርልን። አንደኛ የመጀመሪያው መገለጥ ማለትም ክርስቲያናዊ መገለጥ እኛ በክርስቶስ ወይም ደግሞ ኢን ክራይስት የሚለውን እውነት እንይዛለን። እግዚአብሔር እኛን አማኞችን በክርስቶስ ኢየሱስ የቤዛነት ሥራ ምክንያት በክርስቶስ ውስጥ እንድንሆን አድርጎናል። ይሄ ደግሞ እግዚአብሔር ያየልን በረከት ነው። ሁላችንንም ጠቅልሎ በማን ውስጥ ነው ያስገባን? በክርስቶስ ውስጥ። ክርስቶስ ጽድቃችን፣ ክርስቶስ ጥበባችን፣ ክርስቶስ ቤዛነታችን፣ ክርስቶስ የሕይወት ሥርዓታችን፣ ክርስቶስ ቅድስናችን እንዲሆን አድርጎታል። እንግዲህ በመጀመሪያ ልናቀውና ልንረዳው የሚያስፈልገው እውነት በክርስቶስ ከመሆናችን በፊት በማን እንደነበርን ማወቅ አለብን። በአዳም ነበር። ሁለት የፍጥረት ምንጮች እንዳሉ መርሳት የለብንም። የመጀመሪያው የሰው ልጆች ምንጭ፣ የአሮጌው ፍጥረት ምንጭ ማን ነው? አዳም አለ። የትኛውም በዓለም ላይ ያለ ሕዝብ በሁለት ማንነት ውስጥ ከሁለቱ ባንዱ ነው ያለው። ወይ በአዳም ነው ወይ በክርስቶስ። ያላመነው ሁሉ በማን ውስጥ ነው ያለው? የትኛውም ሃይማኖት ውስጥ ይሁን የትኛውም ነገር ውስጥ ይሁን በክርስቶስ ካላመነና በክርስቶስ ውስጥ ካልሆነ በማን ነው? በአዳም ነው ማለት ነው። ስለዚህ በክርስቶስ ከመሆናችን በፊት በማን ነበርን? እኛ በአዳም እንደነበርን ሁለት የፍጥረት ምንጮች እንዳሉ ሮሜ ምዕራፍ 5 ከቁጥር 12 ጀምሮ እንግዲህ ይነግረናል። አዳም የአሮጌው ፍጥረት ምንጭ ወይም ግንድ እንደሆነ መጽሐፍ ቅዱስ ይነግረናል። አዳም የአሮጌው ፍጥረት ምንጭ ወይም ግንድ ሲሆን በእርሱ ያሉት ሁሉ ሙት ናቸው፣ ዘላለማቸውም ጥፋት ነው። እኛም በቀደመው ሕይወታችን ከአዳም ስለተወለድን የእርሱ ክፍሎች ነበርን። በክርስቶስ ኢየሱስ ከማመናችን በፊት የነበረው የሕይወት ሥርዓታችን ሁሉ የሚሰላው ከማን ጋር ነበረ? ከአዳም ነበረ። ለዚህም ደግሞ የቀደመው አቋማችን ምን እንደሚመስል በደንብ ሲያስረዳን እግዚአብሔር ሮሜ ምዕራፍ 3 ከቁጥር 9 ጀምሮ አባ ቀን ጨምረልን። ሮሜ ምዕራፍ 3 ከቁጥር 9 ጀምሮ በሕጉ መነጽር የትኛውም አይሁድ ይሁን አሕዛብ የሰው ልጅ ሲታይ ውጤቱ ምን እንደሆነ በክርስቶስ ኢየሱስ ከማመናችን በፊት የቀደመው አቋማችን በአዳም የነበረው አቋማችን ምን እንደሚመስል ሮሜ ምዕራፍ 3 ቁጥር 9 ጀምሮ እንግዲህ ምን ይሁን? ከነርሱም በልጣለንን? ከቶ አይደለም። አይሁድም የግሪክ ሰዎችም ወይም አሕዛብም ሁሉ ከኃጢአት በታች እንደሆኑ አስቀድመን ምን ብለናቸዋል?
ከሰናቸዋል። ቁጥር 10 እንዲህ ተብሎ እንደተጻፈ ጻድቅ የለም ስንትስ እንኳ የቀደመው በክርስቶስ ኢየሱስ ከማመናችን በፊት የነበረው መንፈሳዊ አቋማችን። ለዚያ ነው ማንም የሚመካ ቢኖር በማን ይመካ ያለው? ሰው በራሱ ሊመካ አይችልም። እዚህ ጋር የሚዘረዘረው ነገር በሙሉ የሚያሳፍር እንጂ የሚያስመካ አይደለምና ጻድቅ የለም ስንትስ እንኳ አንድስ እንኳ አስተዋይ የለም እግዚአብሔርንም የሚፈልግ የለም። ሁሉ ምን ብለዋል? ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነትን የሚያደርግ የለም አንድስ እንኳ የለም። ጉሮሯቸው እንደተከፈተ መቃብር ነው። በአዳም የነበረው አቋማችን፣ በክርስቶስ ከማመናችን በፊት የነበረው አቋማችን ጉሮሯቸው እንደተከፈተ መቃብር ነው። በመላሳቸው ሸንግለዋል፣ የእባብ መርዝ ከከንፈሮቻቸው በታች አለ። አፋቸው እርግማንና መራርነት ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል። የሰላምንም መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም። ይሄንን ሁሉ ዘረዘረና ይሄ አይመለከተኝም የሚል ሰው እንዳይኖር ቁጥር 19 አፍም ሁሉ ምን ይል ዘንድ ይዘጋ ዘንድ። እኔ ግን እዚህ ጋር ከቁጥር 10 ጀምሮ እስከ 18 የተዘረዘረው እኔን አይመለከተኝም የሚል ሰው መኖር አይችልም። የማይመለከተው አንድ ሰው ብቻ ነው። እርሱም ማን ነው? ኢየሱስ ክርስቶስ ብቻ ነው። እዚህ ጋር የተዘረዘረው ሁሉ በአዳም በክርስቶስ ከማመናችን በፊት የነበረው የቀድሞ አቋማችን። ስለዚህ እግዚአብሔር እርዳታ ሳይሆን ደህንነትን የፈጸመልን። ለሞተ ሰው እርዳታ አይደረግለትም፣ ለሞተ ሰው ደህንነት ነው የሚፈጸምለት። አባባ እናመሰግናለን። ስለዚህ አፍም ሁሉ ይዘጋ ዘንድ እኔ አይመለከተኝም። ይሄኛው የተነበበው ነገር በሙሉ እኔን አይመለከተኝም። ምናልባት 50% ይመለከተኛል የሚል ሰው እንዳይኖር አፍም ሁሉ ምን ይል ዘንድ ይዘጋ ዘንድ። በሌላ ቋንቋ እዚህ ያለው የሕጉ አገልግሎት እግዚአብሔር ምን ብሎ የሚያስጠነቅቅበት ነው? አፍክን ዝጋ። በቃ እኔን አይመለከተኝም ልትል ስትል ምን ይላል? አፍክን ዝጋ። እኔን አይመለከተኝም የምትል ሴት ካለች አፍሽን ዝጊ። አንድ እግሩ የቆመውን ሰውዬ ምን ይላል? አፍክን ዝጋ። 6 ክንፍ አብቅያለሁ ያለውን አፍክን ዝጋ። አፍ ሁሉ ምን ይል ዘንድ ይዘጋ ዘንድ። እግዚአብሔር ይመስገን። ስለዚህ እዚህ ጋር የተዘረዘረው ነገር በሙሉ ምንም የሚያስመካ አይደለም፣ የሚያሳፍር ነው። በክርስቶስ ኢየሱስ ከማመናችን በፊት በአዳም በነበረው ታሪካችን ምን አይነት አቋም እንደነበረን ተመልከቱ። ምን አይነት አቋም እንደነበረን ሮሜም ማነው ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮም በኃጢአታችንና በበደላችን ምን ነበርን? ሙታን ነበርን። ለሞተ ሰው እርዳታ አይደለም የምታደርግለት፣ ለሞተ ሰው ሕይወት ነው የምታካፍለው። ለሞተ ሰው እርዳታ እየተጣጣራ አይደለም የነበረው፣ እገዛ አይደለም የሚያስፈልገው፣ እርዳታ አይደለም ያደረገልን። ኦኬ በክርስቶስ ከማመናችን በፊት ሙታን የነበርነው እንጂ ገደል ውስጥ ገብቶ ለመውጣት እንደሚፍጨረጨር ሄልፕ እያልን የምንጮህበት አቋም ላይ አልነበርም። ኦኬ አለበለዚያማ ሄልፕ ካልክማ ስቦ ሲያወጣ ተሳስበን ወጣን ነው የምትለው። ስለዚህ ለሱ ብቻ ሳይሆን ለኔም አንዳች የሆነች ነገር ያስፈልገኛል ትላለህ። ያስቆጠርከው ነገር አለ። በኃጢአታችንና በበደላችን ሙታን ነበርን። ለሞተ ሰው ሕይወት እንጂ የሚያስፈልገው እርዳታ ያስፈልገውም። ለሞተ ሰው ሕግ አትሰጠውም፣ ለሞተ ሰው ሕይወት ነው የምታከፍለው። ለዚያ ነው በኃጢአታችንና በበደላችን ሙታን በነበርንበት ጊዜ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በምህረቱን ባለጠጋ ስለሆነ ሕግን ሰጠን ይላል እንዴ? አይልም። ከልጁ ከኢየሱስ ጋር ምን ሰጠን? ሕይወትን ሰጠን። ሃሌሉያ። ከእርሱ ጋርም አስነሳን፣ ከሙታን ሰፈር አወጣን። የጸጋው ባለጠግነት ይመሰገን ዘንድ በሰማያዊ ስፍራ በቀኙ ምን አለ? አባ ስምህ ይባረክ። ስለዚህ በክርስቶስ ከማመናችን በፊት በማን ነበርን? በአዳም ነበርን። በዓለም ላይ ያለ ሕዝብ በሙሉ በሁለት ክፍሎች ብቻ ነው ያለው። ወይ በአዳም ነው ወይ በማን ነው? በክርስቶስ ነው። በክርስቶስ ነው። እንግዲህ አዳም ያሮጌ ፍጥረት ምንጭ ወይም ግንድ ሲሆን በእርሱ ያሉ ሁሉ ሙት ናቸው፣ ዘላለማቸውም ጥፋት ነው። እኛም በቀደመው ሕይወታችን ከአዳም ስለተወለድን የእርሱ ክፍሎች ነበርን። አሁን የዘረዘርነው ነገር እንግዲህ በመወለድ የአዳም ክፍሎች እንደነበርነው ሁሉ በዳግም ልደት ነው የማ ክፍሎች የምንሆነው? የክርስቶስ የምንሆነው።
በመልካም ስራችን የክርስቶስ ክፍል አንሆንም። ሃይማኖታዊ ስርዓትን በመፈጸምና ህግጋትን በመጠበቅ የክርስቶስ ክፍል መሆን አንችልም። በመወለድ የአዳም ክፍሎች እንደነበርነው በዳግም መወለድ በዳግም ልደት ነው የክርስቶስ ኢየሱስ የአካል ክፍል መሆን የምንችለው። ከዚህ የተነሳ ክርስቶስን ደግሞ መጽሐፍ ቅዱስ ምን ይለዋል? አዳምን የአሮጌው ፍጥረት ምንጭ እንደሆነ ሁሉ ክርስቶስ ደግሞ የአዲሱ ፍጥረት ምንጭ ነው። ስለዚህ በክርስቶስ የሆንን እኛ ደግሞ ወይም የእርሱ ክፍሎች የሆንን እኛ የጸደቅንና የዘላለም ህይወት የማይጠፋ ህይወት የተሰጠን የተባረክን። ግንዱ ብሩክ ስለሆነ ብራንቾች ብሩክ ናቸው። ግንዱ ቅዱስ ስለሆነ ብራንቾች ቅዱስ ናቸው። ግንዱ የማይጠፋ ህይወትን ያለው እርሱ ራሱ የህይወት ስርዓታችን ነው። ስሙ የተባረከ ይሁን። እንግዲህ ከላይ እንደተመለከትነው ስንት ምንጮች አሉ? 2 ምንጮች አሉ። በክርስቶስ ለመሆን ከአዳም ጋር ደግሞ ምን ማለት ያስፈልጋል? መለያየት ያስፈልጋል። የአዳምም የክርስቶስም መሆን አይቻልም። አሮጌም አዲስም መሆን አይቻልም። ከክርስቶስ ጋር አንድ ለመሆን ከማን ጋር መለያየት ያስፈልጋል? ከአዳም ጋር መለያየት ያስፈልጋል። እዚህ ላይ ደግሞ እግዚአብሔር በክርስቶስ በኩል ታላቅ ሥራ ሰርቶልናል። ስሙ ይባረክ። አሁን ይህንን እውነት ለመረዳት ጌታችን ኢየሱስ ክርስቶስን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 እና ቁጥር 47 ለኢየሱስ ክርስቶስ 2 ታይትል ይሰጠዋል። አንደኛ ቆሮንቶስ ምዕራፍ 15 ሙሉ ስለ ትንሣኤ ነው የሚያወራው። ምዕራፍ 15 ቁጥር 45 እና እዚያው ቁጥር 47 ላይ ለኢየሱስ ክርስቶስ 2 ታይትል ይሰጠዋል። አንደኛው ኢየሱስ ክርስቶስን ኋለኛው አዳም ወይም ዘላስት አዳም ይለዋል። ቀጥሎ ደግሞ ሁለተኛው ሰው ወይም ዘኒውማን ይሉታል። ሁለተኛው ሰው ዘሰከንድ ማን አልገጡ። ኢየሱስ ክርስቶስ ኋለኛው አዳም ሲባልና ሁለተኛው ሰው ሲባል በጣም ትልቅ ትምህርት አለ በውስጡ። ጥልቅ የሆነ ነገር አለ ቅዱሳን። ኋለኛው አዳም ማለት ዘላስት አዳም። የመጀመሪያው አዳም ምንድነው? እሱ መጨረሻ ዘላስት አዳም። ሌላ አሁን ሶስተኛ አንጠብቅም። እርሱ የመጀመሪያው አዳም መጨረሻ፣ ኋለኛው አዳም ዘላስት አዳም ነው። በመጀመሪያው አዳም በኩል ገብቶብን የነበረው ኃጢአትና አመጽ ፍጻሜ ያገኘው በማን ነው? በኋለኛው አዳም ወይም ዘላስት አዳም በተባለው በማን ነው? በኢየሱስ ክርስቶስ። እርሱን ኢየሱስ ክርስቶስን አልፎ ወደኛ የሚመጣ ያልተቀጣ የተረፈ ኃጢአት የለም። ኢየሱስ በአዳም በኩል ገብቶብን በአዳም በኩል ተቆጣጥሮን ከእግዚአብሔር አርቆን የነበረውን አመጽና ኃጢአት በሙሉ በኋለኛው አዳምነቱ መስቀል ላይ ምን ብሎታል? ተቀብሎታል። መስቀል ላይ ተቀበለው። አመጻን ሁሉ ተሸከመ። በአዳም በኩል ገብቶብን የነበረውን ኃጢአትና አመጽ ተቀበለና መስቀል ላይ ሂሳቡ እንዲከፈል አደረገ። ስለዚህ ኢየሱስ ክርስቶስ ኋለኛው አዳም ነው በምንልበት ጊዜ እኛን ወክሎ የኛ የሆነውን ተሸክሞ ስለ ኃጢአታችንና ስለ በደላችን የሞተውን ነው የምናስበው። ኢየሱስ ኋለኛው አዳም ይለዋል። ኋለኛው አዳም ሁለተኛው አዳም አይደለም። ሁለተኛው አዳም ከሆነ ገና ሶስተኛ አዳም ሊመጣ ነው። ስለዚህ ኢየሱስን ኋለኛው አዳም ዘላስት አዳም ሲለው የመጀመሪያው አዳም መጨረሻ፣ በመጀመሪያው አዳም በኩል በእኛ ላይ ሰልጥኖ ተቆጣጥሮን የነበረው ኃጢአትና አመጽ በሙሉ በማን ነው ፍጻሜ ያገኘው? በኢየሱስ ክርስቶስ። ለዚያም ነው መስቀል ላይ በሆነበት ሰዓት ላይ የብሉይ ኪዳን ወንጌላዊ የሚባለው ኢሳይያስ በምዕራፍ 53 ስለ መሲሁ መከራ ሲናገር ምን አለ? እግዚአብሔር የሁላችንንም ኃጢአትና በደል በእርሱ ላይ አኖረ። ኢየሱስ ተጨነቀ፣ ተሰቃየ፣ አፉን አልከፈተም፣ በማስጨነቅና በፍርድ ተወሰደ፣ በሸላቾቹ ፊት ዝም እንደሚል ጠቦት ለእርድ ተነዳ። መድቀቁና መሰቃየቱ ግን የማን ፈቃድ ነበር? የእግዚአብሔር ፈቃድ ነበር። ለምንድን ነው እንደዚያ የሚሆነው? በየትኛው ማንነቱ ነው እንደዚያ የሚሆነው? በኋለኛው አዳምነቱ የኔንና የእናንተን ነገር ተሸከመ። ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ በመከራ ውስጥ አለፈ፣ በለቅሶ ውስጥ አለፈ። ያንን ቦታ የኔና የእናንተን ቦታ ወሰደልን። እርሱ ባላንሱን አጥቶ መስቀል መሸከም አቅቶት በየቦታው ምን ይል ነበር? ይወድቅ ነበረ፣ ያለቅስ ነበር፣ ያነባ ነበረ። በመከራ ውስጥ ያለፈው ያንተን ዘላለም ለመቀየር፣ አንተን ካሮጌው የሕይወት ሥርዓት አውጥቶ አዲስ ፍጥረት ለማድረግ የግድ ከአዳም ጋር ለመለያየት በአዳም በኩል እኛን ተቆጣጥሮን የነበረውን ሂሳብ በሙሉ ምን ማለት አለበት?
መክፈል፣ ክሬዲቱ መወራረድ አለበት። የኃጢአት ሂሳብ መስቀል ላይ መወራረድ አለበት። ለዚያ ነው በብሉይ ኪዳን ደስ የሚል ምሳሌና ጥላ አለ። ዳዊትን ምን አይነት ሰዎች ተከተሉት ይላል? ምናምንቴ ሰዎች። ዳዊትን ምናምንቴ ሰዎች፣ ዕዳ ያለባቸው ሰዎች ተከተሉት። ግን ዳዊት ንጉሥ ነውና ከእርሱ ጋር ከመሆናቸው የተነሳ ምናምንቴነታቸው ቀርቶ ዕዳቸው ተወራርዶላቸው ተከፍሎላቸው ከምናምንቴነት መጽሐፉ ይቀይራቸውና ታይትል ሰጥቶ ምን ይላቸዋል? የዳዊት ኃያላን ይላቸዋል። ሃሌሉያ! አማናዊው ዳዊታችን ማን ነው? ጌታችን ኢየሱስ ክርስቶስ። አዎ ዳዊትን ምናምንቴ ሰዎች ነው የተከተሉት። እውነት ነው። እኛም ምናምንቴ ነበርን፣ ግራ የተጋባን ነበርን፣ የኃጢአት ዕዳ ነበረብን፣ ብዙ ችግር ነበረብን ወደ ኢየሱስ ስንመጣ። ነገር ግን አማናዊው ዳዊታችን ኢየሱስ ዕዳችንን የኃጢአታችንን ሂሳብ መስቀል ላይ ምን አለልን? አወራረደልን። ሂሳቡ ተከፈለ፣ ተተለስታይ ተፈጸመ ብሎ ምን አለልን? አረጋገጠልን። ኢየሱስ ተፈጸመ ከማለቱ በፊት አንድ ቋንቋ ይጠቀማል ዮሐንስ፣ ሁሉ እንዳለቀ አውቆ። ተፈጸመ ከማለቱ በፊት ሁሉ እንደተወራረደ፣ ሁሉ እንዳለቀ አውቆ ተፈጸመ ብሎ ጮኸ። በኢየሱስ ክርስቶስ ስም ይህ የኢየሱስ ክርስቶስ ጩኸት በልባችን ላይ የታተመ ይሆን። ሁሉ ነገር አልቋል። ኢየሱስ ያልከፈለው ሂሳብ የለም። የተረፈ ኃጢአት የለም። ኢየሱስ ሁሉን ወስዶታል። ኢየሱስ በደል መተላለፋችንን ሁሉ ወስዷል። ሂሳባችን ተከፍሏል። በክርስቶስ ነፃ ሰዎች ነን። በክርስቶስ ነፃ፣ ከዕዳ ነፃ። ያልተከፈለ ሂሳብ የለም። ሁሉን ከፍሎታል። ስሙ ይባረክ። ስለዚህ ዕዳችን ተወራርዶ ምናምንቴነታችን ቀርቶ የጌታ ኢየሱስ ክርስቶስ ኃያላን፣ የጌታ ኢየሱስ ክርስቶስ ታናናሽ ወንድሞችና እህቶች ሆንን። እርሱ ጽድቃችን፣ እርሱ ቅድስናችን፣ እርሱ ጥበባችን፣ እርሱ ቤዛነታችን። ሰማይ በክርስቶስ ልክ ተቀበለን። መንፈሳዊ አቋማችን በማልክ ሆነልን፣ በክርስቶስ ልክ ሆነልን። ይሄ ሁሉ እንግዲህ ኋለኛው አዳም በሚለው ማንነቱ ነው። በኋለኛው አዳምነቱ አሮጌውን ነገራችንን ወደ ፍጻሜ አመጣው። ከአዳም ጋር እንድንለያይ አደረገን። አባባ እናመሰግንሃለን። እንግዲህ አሮጌውን ማንነታችንን በሚመለከት በጣም ልብ ልንል የሚገባን ነገር እግዚአብሔር አሮጌውን ሰው አላሻሻለው ፈጽሞ። እግዚአብሔር አሮጌውን ሰው ቀለም አልቀባው። ማረሚያ ቤት ውስጥ አይደለም የመጣ ነው። የሆነ መክሮ አሻሽሎ ሊለቀን አይደለም። በክርስቶስ ኢየሱስ ያመንን እኛ ተሻሽለን አይደለም፣ ተወልደን እንጂ። ተሻሽለን አይደለም፣ ቀለም ቀብቶን አይደለም፣ አዲስ ፍጥረት ሆነን እንጂ። አባባ በክርስቶስ ኢየሱስ ስም ስለሰራው ታላቅ ማዳን እናመሰግንሃለን። ስለዚህ አሮጌውን ፍጥረት አሻሽሎት የሚመስላችሁ ሰዎች ካላችሁ ፈጽሞ እግዚአብሔር አሮጌውን ፍጥረት የማሻሻል ፕሮግራም የለውም። አሮጌውን ፍጥረት ቀለም ቀብቶት አይደለም። አሮጌውን ፍጥረት አድሶት አይደለም። አሮጌውን ፍጥረት እንደ ኢትዮጵያውያን የዓመት በዓል ቤቶች ቀለም ቀብቶት አይደለም። ፈጽሞ አሮጌው ፍጥረት ሊስተካከል በማይችል ሁኔታ የተበላሸ ስለሆነ እግዚአብሔር አሮጌው ፍጥረት ላይ አንድ ውሳኔን ያስተላለፈው በክርስቶስ እንጨት ላይ ጠርቆ ከመንገድ ምን ብሎታል? አስወግዶታል። አባባ እናመሰግንሃለን። ስለዚህ በኋለኛው አዳምነቱ ከአዳም ጋር ከመጀመሪያው ካሮጌው አዳም ጋር የነበረንን ግንኙነት ወደ ፍጻሜ እንዲመጣ አደረገ። አሮጌው ሰዋችን ተቀጣ። አሮጌው ሰዋችን መስቀል ላይ ተቀጣ። የአሮጌው ሰዋችን በደልና መተላለፍ ሁሉ ሂሳቡ መስቀል ላይ ተወራረደ። አሮጌውን ሰው ኢየሱስ ክርስቶስ መቅጣት ብቻ አይደለም፣ መታሰቢያው እንዲጠፋ ወደ መስቀል ወደ መቃብር ውስጥ ይዞት ወረደ። በመስቀል ቅጣቱን ተቀበለ፣ በመቃብር ፍጻሜውን አገኘ። ስለዚህ አሁን በክርስቶስ ኢየሱስ ያመንን እኛ አሮጌው ማንነታችን በኋለኛው አዳምነቱ ፍጻሜ አግኝቷል። ስለዚህ ኋለኛው አዳም የሚለው የመጀመሪያው አዳም መጨረሻ፣ በመጀመሪያው አዳም በኩል ተቆጣጥሮን ገብቶብን የነበረው ኃጢአት፣ በደል፣ መተላለፍ ሁሉ ፍጻሜ ያገኘው በማን ነው? በኋለኛው አዳም በተባለው በኢየሱስ ክርስቶስ። ስለዚህ አሮጌው ሰዋችን እንጨት ላይ ተሰፋ፣ ሂሳቡን ተቀበለ፣
መቃብር ደግሞ ፍጻሜ አገኘ። ነገር ግን ኢየሱስ ሞቶ አልቀረም። ከሙታን መካከል ደግሞ በሶስተኛው ቀን ምን አለ? ተነሳ። እናመሰግናለን። ከሙታን መካከል የተነሳውን እሱን ደግሞ ምዕራፍ 15 ቁጥር 47 ላይ ሁለተኛው ሰው ወይም አንዳንድ ቨርዥኖች ዘኒው ማን ይሉታል፣ አዲሱ ሰው ወይም ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ማንም በማ ቢሆን ክርስቶስ የሚለው ታይትሉ ከቀደመ ከሙታን መካከል ምን ያለው? የተነሳው። በሞቱ ከአዳም ጋር አለያየን፣ በትንሣኤው የራሱ አድርጎ ይዞን ተነሳ። አባ እናመሰግንሃለን። ስለዚህ መስቀሉ አሮጌው ማንነት ፍጻሜ ያገኘበት፣ በኋለኛው አዳምነቱ ጌታ ኢየሱስ ክርስቶስ በመጀመሪያው አዳም በኩል ተቆጣጥሮን የነበረውን ኃጢአትና አመጽ በሙሉ ፍጻሜ እንዲያገኝ አደረገ። ሐዋርያት ሥራ ምዕራፍ 3 ቁጥር 15 ላይ ኢየሱስ ክርስቶስን የሕይወት ራስ ይሉታል። the author of life ኢየሱስ ክርስቶስ የሕይወት ራስ። ስለዚህ ኢየሱስ ክርስቶስ ከሙታን ሲነሳ ማንም ከሙታን በተነሳው በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው። አያችሁ? የአዲሱ ፍጥረት ምንጭ በሆነው በእርሱ ምን ሆንን ማለት ነው? አዲስ ፍጥረት ሆንን። አዲስ ፍጥረት ከማድረጉ በፊት ግን አሮጌውን እኛነታችንን አሮጌውን ሰው መታሰፊያው እንዲጠፋ ማድረግ አለበት። ከአዳም ጋር እንድንለያይ ማድረግ አለበት። ስለዚህ መስቀሉ ከአዳም ጋር የተለያየንበት ሲሆን ትንሣኤው ደግሞ ከክርስቶስ ጋር ስንት የሆንበት ነው? አንድ የሆንበት። ስለዚህ ኢየሱስ ክርስቶስ ከሙታን ሲነሳ ከሙታን በተነሳው በእርሱ አዲስ ፍጥረቶች ሆነ። ሕይወትን ተካፍለን ተነሳን። ለዛ ነው ኤፌሶን ቅድም ያነሳነው ክፍል በኃጢአታችንና በበደላችን ሙታን በነበርንበት ጊዜ እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በምህረቱም ባለጠጋ ስለሆነ ከልጁ ከኢየሱስ ጋር ምን ሰጠን? ሕይወትን ሰጠን። ከእርሱም ጋር ምን አለን? አስነሳን። ለካ ሲነሳ ብቻውን አልተነሳም። ማንን ይዞ ነው የተነሳው? እኛን ይዞ ነው የተነሳው። በሞቱ ከአዳም ጋር ለያየን፣ በትንሣኤው ሕይወቱን አካፍሎ አብሮ ይዞን ተነሳ። ሃሌሉያ! ከእርሱ ጋር ከልጁ ጋር ሕይወትን ሰጠን፣ ከእርሱም ጋር አስነሳን። ጭራሽ የጸጋው ባለጠግነት ይመሰገን ዘንድ በሰማያዊ ስፍራ በቀኙ ምን አለን? አስቀመጠን። ስለዚህ ማንም በክርስቶስ ቢሆን አሁን ምንድነው? አዲስ ፍጥረት። አዲስ ፍጥረት። ታሪኩ ማን የሆነለት? ክርስቶስ የሆነለት። አዲስ ፍጥረት ማለት እኮ አሮጌ ታሪክ የሌለው፣ አሮጌው ታሪኩ ፍጻሜ ያገኘለት። አሁን የተወለደ ሕፃን ልጅ የ30 ዓመት አሮጌ ታሪክ አለው እንዴ? የ15 ዓመት አሮጌ ታሪክ አለው? የሚያስቆጥር እኔ ያኔ ማለት ይችላል? አይችልም። እንደዚሁ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማንም በእንትና ቢሆን፣ ማንም በሳቸው ቢሆን፣ ማንም በሷ ቢሆን አይልም። ማንም በማ ቢሆን? በክርስቶስ። ማንም እንትና ሃይማኖት ውስጥ ቢገባ ከእንትና ሃይማኖት ቢወጣ አይልም። ሃይማኖቶች ለአዲስ ልደት ለአዲስ ፍጥረትነት ዋስትና ሊሰጡ አይችሉም። አዲስ ፍጥረት ማድረግ የሚችለው ማን ብቻ ነው? ከሙታን የተነሳው ክርስቶስ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት ማለት አሮጌ ታሪክ የሌለው፣ ይልቅስ ታሪኩ ክርስቶስ የሆነለት፣ ጽድቁ ክርስቶስ፣ ቅድስናው ክርስቶስ፣ ሕይወቱ ክርስቶስ፣ ሰላሙ ክርስቶስ፣ ጥበቡ ክርስቶስ፣ ቤዛነቱ ክርስቶስ፣ መልኩ ክርስቶስ፣ ንግግሩ ክርስቶስ፣ መብሉ ክርስቶስ፣ መጠጡ ክርስቶስ። አባባ እናመሰግንሃለን። ከክርስቶስ ጋር ስንት አድርጎናል? አንድ አድርጎናል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ካለ በኋላ ይቀጥላል። ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው። ከዚያስ አሮጌው ነገር በሙሉ ምን ብሏል? አሁን አመጣ። ሁለቱን አያይዞ ሊያመጣልን ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር በሙሉ ምን ብሏል? አልፏል። የት ነው ያለፈው? መስቀል ላይ በኋለኛው አዳምነቱ ፍጻሜ እንዲያገኝ ያደረገው። አሮጌው ነገር ምን ብሏል? አልፏል። አንተ አሁን የአሮጌው የሕይወት ሥርዓት ተገዢ አይደለህም። አሮጌውን ነገርህን መስቀል ላይ ቅጣት እንዲቀበል አድርጎ በቀብር ፍጻሜ አግኝቷል። ክርስቶስ ኢየሱስ ከሙታን ሲነሳ ከእርሱ ጋር ሕይወት አካፍሎ አስነስቶ አዲስ ፍጥረት አድርጎናል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር በሙሉ አሮጌው ሁሉ ምን ብሏል?
አልፏል። ኦልድ የሆነው ላይፍ ስታይል በሙሉ ኦልድ የሆነው ከአዳም የተቀበልነው በአመጽ በኃጢአት የተሞላ ያ አሮጌው ሰውነታችን ቅጣቱን ተቀብሎ ምን ብሏል? ተወግዷል፣ አልፏል። እነሆ ሁሉ ምን ሆኗል? ይሄ አዲሱ ፍጥረት። ያኛው መስቀል ላይ ሁሉ ነገር አልፏል፣ አሮጌው ነገር በሙሉ። ይሄኛው ደግሞ አዲስ ሆኗል ማለት በምንድን ነው? በትንሣኤ። አሮጌው የተወገደው መስቀል ላይ ነው። አዲሱ ወደ ህልውና የመጣው ደግሞ በምንድን ነው? በትንሣኤ ነው። ጌታ ኢየሱስ ክርስቶስ የአዲሱ ፍጥረት ምንጭ ነው። ስለዚህ ሁሉም ምንጩን ነው የሚመስለው። ሁሉም ምንጩን ነው የሚመስለው። በአዳም በነበርንበት ጊዜ አዳምን ነው የምንመስለው። ጥቅሳለን ዘፍጥረት ምዕራፍ 5 አዳምን በራሱ መልክና ምሳሌ ልጆችን ምን አለ? ወለደ። በመጀመሪያው አዳም በኩል የገባ ስህተት በሙሉ ተቆጣጠረ። ግን የመጀመሪያው አዳም ብቻ ሳይሆን መጽሐፍ ቅዱስ ደግሞ ኋለኛው አዳም እንዳለ ሁለተኛው ሰው እንዳለ ይጠቁመናል። ከመጀመሪያው አዳም ጋር የነበረው ግንኙነታችን በመስቀል ተቋረጠ፣ በቀብር ፍጻሜ አገኘ። በትንሣኤ ደግሞ አዲሱ ፍጥረት ወደ ህልውና መጣ። የአዲሱ ፍጥረት ምንጭ ማን ነው? ኢየሱስ ነው። ከክርስቶስ ጋር ሕይወትን አግኝተን የተነሳን እኛ አዲስ ፍጥረት ሆነናል። አሁን ከእርሱ ከግንዳችን የተለየ ሕይወት የለንም። ከግንዳችን የተለየ ጽድቅ የለንም። ከግንዳችን የተለየ ቅድስና የለንም። እርሱ ግንድ ነው፣ እኛ ብራንቾች ነን። የግንዱን ሕይወትን የተካፈል ነው። ግንዱ ውስጥ መጥፋት ካለ አትጠራጠሩ፣ ብራንቾች አብረን ምን እንላለን? እንጠፋለን። ነገር ግን ኢየሱስ ጋር ያለ የሕይወት ስርዓት የዘላለም ሕይወት የማይጠፋ የማይበላሽ ሕይወት ነው። አባባ እናመሰግንሃለን። ስለዚህ ግንዳችን ጽድቃችን ነው። ክርስቶስ ቅድስናችን ነው። ከእርሱ ነው ሕይወት የተካፈል ነው። ከእርሱ ነው ጽድቅ የተቆጠረልን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በማን ሆነን ይላል? በእርሱ ሆነን። ተመልከቱ። አሁን የመጀመሪያውን አይደል የምናየው? ኢን ክራይስት በእርሱ በመሆናችን ምክንያት እየሆነ ያለውን ነው የምንመለከተው፣ የተፈጸመልንን ማዳን። እኛ በእርሱ ሆነን የእግዚአብሔር ምን እንድንሆን። ማይ ጋድ! አሁን አንተ ቆመህ የምትንቀሳቀስ የማጽድቅ ነህ? መጽሐፉ ይላል። መጽሐፉ ካለ አለ ነው። መጽሐፉ አለ ማለት እግዚአብሔር አለ። በቃ ትከራከር፣ አእምሮ ውስጥ ጥያቄ አይፍጠርብህ። ለማመን የሚከብድ ነገር ነው። አዎ፣ ነገር ግን አንተ በክርስቶስ አዲስ ፍጥረት ስትሆን በክርስቶስ የማጽድቅ ነህ፣ የእግዚአብሔር ጽድቅ። እኛ በእርሱ ሆነን ኢን ሂም በእርሱ በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? ኃጢአት አደረገው። እዚህ ላይ በጣም ድንቅ ነገር አለ። ኢየሱስ ክርስቶስ በእኛ ቦታ ስለኛ ምን ተደርጎ ነው? ኃጢአት አደረገው የሚል ቃል ነው ያለው። ለምንድን ነው ኢየሱስ ክርስቶስን አደረገው የሚለው? ኢየሱስ ኃጢአት ተደርጎ ነው። ለምንድን ነው ሲባል መሆን ስለማይችል ተደረገ። አንተም መሆን ስለማትችል ተደረክ። በየትኛውም መልካም ስራችን የእግዚአብሔር ጽድቅ መሆን ስለማንችል፣ ኢየሱስ ደግሞ ድካም ስለሌለበት በየትኛውም አይነት ድካም ኃጢአት መሆን ስለማይችል እሱን እንዳደረገው እኛንም አደረገን። መጀመሪያ ወደ እርሱ ስንመጣ ኃጢአት ያላወቀውን ኢየሱስን ስለኛ ምን አደረገው? ስለዚህ ኢየሱስ ኃጢአት ምን ሆኖ ነው ወይስ ተደርጎ ነው? ለምንድን ነው ኢየሱስ ኃጢአት የተደረገው? ኃጢአት መሆን ስለማይችል። ለምንድን ነው ኃጢአት መሆን የማይችለው? ባህሪው ስለማይፈቅድለት። ምን ማለት ነው? ሲወለድም በመንፈስ ቅዱስ ተጸንሶ የተወለደ ስለሆነ የኃጢአት ዘር በእርሱ ዘንድ የለችም። በኑሮ በምልልሱ በአንደበቱ እንኳን ተንኮል አልተገኘበትም። አልገጥ ተጸንሶ ሲወለድ የኃጢአት ተፈጥሮ የሌለውን ቅዱስ የሆነውን በምልልሱ ኃጢአት ሰርቶ የማያውቀውን ቅዱስ የሆነውን ኢየሱስን እግዚአብሔር በእኛ ቦታ ስለኛ ምን አደረገው? ኃጢአት አደረገው። ኢየሱስን እግዚአብሔር ለምንድነው ኃጢአት ያደረገው? ኃጢአት መሆን ስለማይችል። ለምንድነው ኃጢአት መሆን የማይችለው? ባህሪው ስለማይፈቅድለት። ባህሪው ምንድነው? ቅድስና ነው። የኃጢአት የአመጽ ባህሪ በእርሱ ዘንድ የለችም። ነገር ግን እግዚአብሔር በእኛ ቦታ ስለኛ ምን አደረገው? ኃጢአት አደረገው። ኃጢአት ተደርጎ ነው። ወደኛ እንምጣ። እኛ በየትኛውም መንገድ የእግዚአብሔር ጽድቅ መሆን አንችልም። ኢየሱስ ኃጢአት ለመሆን ባህሪው እንደማይፈቅድለት እኛ የእግዚአብሔር ጽድቅ ለመሆን ባህሪያችን አይፈቅድልንም።
ለምንድነው ባህሪያችን የማይፈቅድልን? ባህሪያችን ምንድነው? ስንወለድ በእናታችን ማህፀን ውስጥ እንኳን በአመጽ ተጸንሰን የተወለድነው። የኃጢአት ባህሪ እኛ ጋር አለ። ስለዚህ ስንወለድም የኃጢአት ባህሪ ይዘን ተወልደናል። ስንመላለስም በኃጢአትና በአመጽ በበደልን የተመላለስነው። በየትኛውም አይነት መንገድ በራሳችን ብቃት የእግዚአብሔር ጽድቅ መሆን ስለማንችል በእኛ ቦታ ንጹሑን ያለ ባህሪው ኃጢአት ያደረገው ክፍል እኛን በክርስቶስ ቦታ የራሱ ምን አድርጎናል? ጽድቅ አድርጎናል። ስለዚህ ኢየሱስን ኃጢአት አደረገው፣ እኛንም ደግሞ በእርሱ ቦታ የራሱ ጽድቅ አደረገን። ለምንድነው ኃጢአት የተደረገው? መሆን ስለማይችል። ለምንድነው እግዚአብሔር እኛን የእግዚአብሔር ጽድቅ ያደረገን? በራሳችን መሆን ስለማንችል። አባባ እናመሰግንሃለን። ስለዚህ እዚህ ቤት ያለን ሁላችን አሁን በክርስቶስ የማጸድቅ ነን። የትም ቦታ ቸርች ስትመጣ አይደለም ይሄ ጥቅስ ትዝ ሊል የሚገባው። ኤቭሪዌር የትም ቦታ ስትወጣ፣ ስትገባ፣ ስትንቀሳቀስ፣ ስራ ቦታ፣ ትምህርት ቤት አንተ የማጽድቅ ነህ። የእግዚአብሔር ጽድቅ፣ የእግዚአብሔር በዚህ ልክ መመላለስ አለብን። ይህንን ያገኘነው በማን ነው? በክርስቶስ።